ማንኮራፋት ማለት አንድ ሰው በተለይም በሚተኛበት ጊዜ ሰውነቱ ለቀቅ በሚልበት ጊዜ ጡንቻዎቻችን ቶናቸውን አቅማቸውን በሚቀንሱበት ጊዜ ለመተኛት ብቻ ሰውነታችን በሚውሉበት ጊዜ አፋችን ወይም አፍንጫችን ውስጥ የትባንኛውን ቦታ ላይ የአየር መጥበብ ሲኖር ሊወጣ የሚችል ድምጽ ነው። ስለዚህ የመጥበብ ችግር በሚከሰትበት ጊዜ አየር ምን ይሆናል? ቀጥ ብሎ መንቀሳቀስ ስለማይችል ተርቢዩለንስ ምንለው ይሄ መረበሽ ይመጣል። ስለዚህ ይሄ መረበሽ በሚመጣበት ጊዜ ድምጹ ይወጣል ማለት ነው እንጂ ማንኮራፋት በራሱ አየር ነው፣ ድምጽ ነው። ግን ያ ድምጽ በጣም በከባዱ መረበሽ ሲመጣ ተርቢዩለንት ወይም ደግሞ ይሄ ቀጥ ያለ ላይ አይነት የአየር መውጣትና መግባት በሚከሰትበት ጊዜ እንኩርፍ ወይም ማንኮራፋት የሚባለው ነገር ይከሰታል ማለት ነው። የህፃናት ማንኮራፋት ብዙ ጊዜ የሚታወቀው በአሁን ጊዜ የቶንሲል ችግር ነው የህፃናት ማንኮራፋት የሚያመጣው። የህፃናት ማንኮራፋት ብዙ ጊዜ የሚከሰተው በጣም ብዙ ጊዜ ማለት ይቻላል ከ90% በላይ የአፍንጫ ቶንሲል በመንለው ችግር የህፃናት ማንኮራፋት ይከሰታል። ይሄ ማንኮራፋት ችግር ቅድም እንዳልኩት ከአፍንጫ ጀርባ ስለሆነ የአፍንጫ ቶንሲል የሚያመጣው በአፍንጫ በኩል አየር ገብቶ ጉሮሮአችን ከዛ ደግሞ ሳምባችን ብሎ እስኪደርስ ድረስ አፍንጫችን ጀርባ ላይ ያለው ስጋ ስለሚያክደው ተርቢዩለንስ ወይም ደግሞ የአየር መረበሹ መከሰቱ ስለማይቀር ማንኮራፋት ከዛ ደግሞ አፍን ከፍቶ ለመተኛት አፍን ከፍቶ መተኛት የሚመጣው ብዙ ጊዜ በአፍንጫ አየር መግባት ስለማይችል አፍን በአማራጭነት ለመጠቀም ይሞክራል ማለት ነው ማንንም ሰው። the same time በተመሳሳይ ጊዜ ደግሞ አፍን ከፍቶ ቢተኛም ማንኮራፋት ውስጥ ይኖራል። ምክንያቱም ድምጽ ወይም ደግሞ አየር በአፍንጫም ሆነ በአፍ ቢገባ በቂ ስለማይሆን መረበሹ ይመጣል ማለት ነው። ስለዚህ የማንኮራፋት ስሜት እየመጣ ይመጣል። የአዋቂዎች ማንኮራፋት ግን አንደኛ ከፍተኛ የሆነ አለርጂ ነው። ከፍተኛ የሆነ የአፍንጫ አለርጂ ምን ያደርጋል? አፍንጫችንን ከማስቆጣቱ ባለፈ አፍንጫችን ውስጥ ያሉ ስጋዎች አሉ። ኖርማል የራሳችን ስጋዎች አካሎች ናቸው። ተርቢኔትስ ብለን እንጠራቸዋለን። በግራና በቀኝ ዳርና ዳር ያሉ ስጋዎቻችን ናቸው። እነ ተርቢኔትስ የሚባሉት ነገሮች አፍንጫችን አለርጂ በሚኖርበት ጊዜ ለዛ ለሚሰጠው ምላሽ በዛ ምላሽ መሰረት እነሱ መጠናቸው እየጨመረ ይመጣል። ስለዚህ እነዚህ ተርቢኔት የምንላቸው ነገሮች በሚጨምሩበት ጊዜ የአፍንጫ ክፍተቱ መጥበብ ይመጣል፣ መታፈን ይመጣል። ያኔ አየር መረበሽ ከዛ ማንኮራፋት ይመጣል። ሁለተኛ ነገር የአፍንጫ አካፋይ ችግር። በተለይ ደግሞ አፍንጫችን አካፋዩ መሀል ለመሀል መሆን አለበት። ብዙ ጊዜ ወደ ግራ ወይ ወደ ቀኝ በጣም ችግር በሚያመጣ ሁኔታ ከተዛነፈ ማንኮራፋት ያመጣል። ሶስተኛና ብዙ ጊዜ የምናየው የሰውነት ክብደት በጣም ከልክ በላይ መጨመር። የሰውነት ክብደት ከልክ በላይ መጨመር ያው ስቲል አፍንጫን ከአፍንጫ ጀርባ አፍንና ከአፍ ጀርባ ያሉትን ቦታዎች ያጠባል። ከዛ አለፍ ሲል አፍንጫ ውስጥ የሚወጡ ማንኛውም አይነት እባጮች ሊሆኑ ይችላሉ። ገር የምንላቸው ቤናይን የምንላቸው እብጠቶች ሊሆኑ ይችላሉ። ጠንካራ እብጠቶች እስከ ካንሰር ደረጃ ሊደርሱ የሚችሉ እብጠቶች ይመጣሉ። እነዚህ እብጠቶችም እንደዚሁ የአፍንጫን ቦታ የአፍንም ቦታ መታፈን ወይም ደግሞ ያን ቦታ በቀላሉ አየር መውጣት መግባት ሊያስቸግር ስለሚችል ስቲል እነሱም ማንኮራፋት ችግር ያመጣሉ ማለት ነው። ብዙ ጊዜ ሌላ የምናየው የነርቭ ችግሮች ማንኮራፋትን ያመጣሉ። ምክንያቱም ብዙ ጊዜ ሲተኛ ነው ሰው የሚያንኮራፋው። ቁጭ ብሎ የሚያንኮራፋ ሰው በጣም የከበደው ሰው ነው። በቃ ቁጭ ብሎ የሚያንኮራፋ ሰው ማለት በጣም በከባዱ የታፈነ ሰው ነው። ያ ማለት ምንድነው? ሰውነታችን እንቅልፍ ውስጥ በሚገባበት ጊዜ ሰውነታችን የሚፈልገውን ቶን ወይም ደግሞ ጡንቻዎቻችን ለራሳቸው ቁጭ ባልንበት ሰዓት እጃችን፣ ወገባችን ሁሉ ከጀርባችን ወገባችን ላይ ያሉ ጡንቻዎች፣ እጃችን ላይ ያሉ ጡንቻዎች፣ አንገታችን ላይ ያሉ ጡንቻዎች ሁሉ ቀጥ ብለን ቁጭ እንድንል የራሳቸው አስተዋጽኦ አላቸው። ምክንያቱም ተኮማትረው ቀጥ ብለን ሰውነታችን ትክክለኛ መንፈልገውን አይነት ፖዚሽን አሱም እንድናደርግ ይረዱናል። እንቅልፋችን በመተኛበት ጊዜ ግን በጣም ተጣቃሚ የሆኑ ጡንቻዎች አየር ቱቦ ላይ ብቻ ያሉ ጡንቻዎች ናቸው። ሌላው ሰውነታችን ክፍል ቢዝለፈለፍና ቢተኛ እንደው የሚፈልገው። ስለዚህ ቁጭ ስንል ሰውነታችን ዝልፍልፍ ይላል። በመንተኛበት ጊዜ ሰውነቶቻችን በሙሉ ጡንቻዎች ይተኛሉ አንድ ላይ ወይም በጣም ቶናቸው ይቀንሳል። ግን ላይቀንስ የሚገባው የጡንቻ ክፍል የአፋችንና የአፍንጫችን አየር ሊያስተላልፉ የሚችሉ ቱቦዎች ናቸው። እነዛ ቱቦ ላይ ያሉ ጡንቻዎች ቶናቸው ስቲል ቁጭ ብለን ተኝተንም ጠንካራ መሆን መቻል አለበት። ምክንያቱም አየር የሚያልፍበት ስለሆነ ቶናቸው ወይም ደግሞ የጡንቻ አቅማቸው የሚቀንስ ከሆነ ይዘጋል ማለት ነው። አፍንጫችንም አፋችንም ይዘጋል ማለት ነው። ያኔ ማንኮራፋት ችግር ይመጣል፣ መታፈን ሁሉ ይመጣል፣ መተንፈስ መቸገር ይመጣል። አንዳንድ ሰው ማንኮራፋት ኩር ብሎ ማንኮራፋት ብቻ አይደለም። የሆነ ሰዓት እንደሞተ ሰው ጸጥ ይላል። እስከ 10 ሰከንድ 15 ሰከንድ 20 ሰከንድ ሊሆን ይችላል። ጸጥ ይሉና መልሰው ደግሞ ብለው ይቀጥላሉ። መታፈናቸውን በመሃሉ የተወሰነ ይቆምና መልሰው ደግሞ ረጅም አየር ወደ ውስጥ ይስቡና መተንፈሱን ደግሞ ይቀጥላሉ። ማንኮራፋቱ በዛው ይቀጥላል ማለት። ስለዚህ ይሄ አፕኒያ እንለዋለን ወይም ሴሴሽን ኦፍ ብሪዚንግ ወይም ደግሞ የትንፋሽን ማቆም። ይሄ ችግር ቶሎ ሕክምና ማግኘት መቻል እንዳለበት ይጠቁመናል ማለት ነው።
ማንኮራፋቱ ግን እንደዚህ በቀጠለ ቁጥር ጧት በቂ እንቅልፍ አግኝተው ስለማይነሱ ሞርኒንግ ሄዴክ ወይም ደግሞ ራስ ምታት ከዛ ባለፈ ደግሞ ዴይ ታይም ሶምኖለንስ እንለዋለን ወይም ቀን እንቅልፍ በእንቅልፍ ነው ድባቴ ይሄ ራስን በቃ በጣም ከመቆጣጠር ውጪ መሆኑ መፍራት መርበትበት ስሜቶች ሁሉ መግባት የሚደርሱ ሰዎች አሉ ስለዚህ እነዚህ ራሳቸው አንዱ የማንኮራፋት ችግሮች ናቸው ማለት ነው እንደ ማህበረሰቡ ብዙ ጊዜ ምንድነው የመገለል ችግር ሊመጣባቸው ይችላል ምክንያቱም አሁን ለምሳሌ ባልና ሚስት በሚሆኑበት ጊዜ ማንኮራፋት የሚያንኮራፋ ባል ወይም የምታንኮራፋ ሚስት ብዙ ጊዜ አብሮ ለመተኛት ምቹ ላይሆን ይችላል መረበሽ ያመጣል አጠገብ ያለ ፓርትነርንም እንቅልፍ ስለሚያሳጣ ምን ያደርጋል አልጋ ወይ ሌላ ክፍል አድርገህ ለመተኛት መሞከር ያመጣል ከዛ ውጪ ይሄ ምን ያመጣል ትንሽ ሲቆይ ያው ዲፕሬሽን ያመጣል ብቸኝነት ስሜት ሊያመጣ ይችላል የመጸጸት ስሜት ቀላል አይደለ የራስ ችግር ስለሆነ የመጸጸትና ድባቴ ዲፕሬሽን ውስጥ የማስገባት ስሜቶች ሊያመጣ ይችላል እነዚህ ሳይኮሶሻል ምንላቸው በስነ ልቦናና በማህበረሰባዊ ችግር ሊያመጣ የሚችሉ አይነት የማንኮራፋት በሽታ ሊያመጣ የሚችሉ ነገር ነው በህክምናው ግን ብዙ ሰው ማያውቀውና ሐኪም ብቻ ህክምና ቦታ ሲሄድ ሊነገር የሚችልና ሊመጡ የሚችሉ ወይም ደግሞ ልናያቸው ልንመረምራቸው የሚገቡን የመጀመሪያዎቹ ነገሮች ምንድናቸው ከማንኮራፋት ጋር የሚከሰቱት አንደኛ የሳምባ ችግሮችና የልብ ችግሮች ናቸው የሳምባና የልብ ችግር ቅድም እንዳልኩ ሰውነታችን በሚተኛበት ጊዜ ቀንም ተመሳሳይ የኦክሲጅን መጠን ሊያገኝ ይገባል በሚፈልገው ልክ ማለት ነው ስለዚህ በመንተኛበትም ጊዜ ማንኮራፋት ካለ ቅድም እንዳልኩት በቂ ኦክሲጅን ወደ ሳምባችን አይገባም ይሄ ወሬ ለህፃናቶችም ይሰራል ተመሳሳይ ወሬ ነው ተመሳሳይ አይነት ነገር ነው ለህፃናትም ለዋቂዎችም ማንኮራፋት ተመሳሳይ ነው የህፃናትና የዋቂዎች ልዩነቱ ግን በዋነኝነት ብዙ ጊዜ የምናየው አፍንጫቱን ሲል ስለሆነ ልጆች ላይ ምክንያቱ ብቻ ነው የሚለያየው ምክንያቱ ተለያይቶም ቢሆን ግን እንደ ችግር ለምናነሳቸው ልጆችም አዋቂዎች ላይ ተመሳሳይ ስለዚህ ቅድም እንዳነሳሁት በዋነኝነት ይሄ ማንኮራፋት ችግር በሳምባ በኩል የሚገባውን አየር ስለሚቀንስ ሳምባም እየተጨነቀ ልብም እየተጨነቀ ነው የሚያድረው ማለት ነው ስለዚህ ከሳምባ ልብ የሚወስደው ግፊት ወይም ደግሞ ደም ስር አለ እዛ ደም ስር ላይ ግፊት ሊመጣ ይችላል አልቲሜትሊ ትንሽ ሲቆይ ደግሞ ካልታከመ ያ ነገር እየቀጠለ ከሄደ ልብ ፌል እስከማድረግ ሊደርስ ይችላል በተለይ ይሄን ብዙ ልጆች ህፃናቶች ላይ ነው የምናየው ካልታከመ ማንኮራፋት ማለት ከዛ ባለፈ በዋነኝነት ደግሞ ብዙ ጊዜ ታካሚዎች የማያውቁትና ችግር ነው ብለው የማያስቡት የደም ግፊት ራሱ ያ የሰውነት ደም ግፊት ቅድም እንዳልኩት በሚተኛበት ጊዜ ጭንቀት መደበት በቂው ሪፍሬሽንግ ያልሆነ እንቅልፍ በሚገኝበት ጊዜ ከሆርሞን ጋር ይገናኛሉ ብዙ ጊዜ ከሆርሞን ጋር የሚገናኝበት ጊዜ ሰውነታችን ግፊቱ እየጨመረ ይመጣል ጭንቀቱ መረበሹም እንዳለ ሆኖ የሆርሞን መዛባቶችም ችግር እንዳሉ ሆኖ ግፊትን እያመጣ ይመጣል ማለት ነው ሶስተኛ ነገር ከሆርሞን ጋር በተያያዙ ስሜቶች ደግሞ የግንኙነት ስሜት መቀነስ ወይም ደግሞ ኢሬክታይል ዲስፋንክሽን ምንላቸው ኢምፖተንስ እንደዚህ ነገሮችም ይከሰታሉ ከዛ ውጪ የጨጓራ አሲድ መጨመር ወይም የጨጓራ በሽታ ይሄም ራሱ አንድ የቻለ የማንኮራፋት ችግሮች ናቸው ሰውነት አካል ላይ የሚታይ የመዘጋት ነገር ካለ በተለይ ደግሞ ሜካኒካሊ የተዘጋ ነገር ካለ ያንን ከመድኃኒት ህክምና ጀምሮ እስከ ሰርጀሪ ህክምና አማራጮች አሉ ስለዚህ ያን ቅድም ያነሳናቸውን ምክንያቶች ታርጌት ያደረገ የህክምና አማራጭ አለ የመጨረሻው ዓላማችን የሚሆነው አፍንጫና አፍ በትክክል እንዲተነፍስ ማድረግ ማለት ነው ከዛ ባለፈ ግን እኛ ምንም ላናረግበት የምንችለው ታካሚው ራሱ ሊያደርገው የሚችለው ክብደት መቀነስ ነው ክብደት መቀነስና ተገቢ እንቅስቃሴዎችን ማድረግ ታካሚው ራሱ ማድረግ ያለበት